ውድ ቤተሰቦች እንግዲህ አዲስ መረጃ በተሙ ጉዳይ አግኝቻለሁ። መጀመሪያ እኔ ነኝ የጠየኳቸው ተፈራ። ስለዚህ እያንዳንዱ ምንድነው ሽጉጥ ነው ያስከው? ትልቅ ሚዲያ መወገል ትልቅ ሚዲያ መወገል ብዙ ሰዎች መወገል ጋዜጠኛ ነው። እንደዚህ ማስፈራራት ምንም አታመጣው ምንም አታመጣው አትገልም ምንም እያንዳንዳችሁን አጠፋችኋለሁ። በግድያ ወንጀል ስለገባ አይወጣትም። ቢያንስ ከ10 ዓመት እስከ 15 ዓመት በትንሹ ሊታሰር ይችላል። አታዩትም? ንገርህ ገና ይማቅቃል ገና ሰማለህ። አቶ ተፈራን አይደለ መርማሪ ነህ ተብዬ ነበር የመጣሁት። መርማሪ ስለመሆን ደግሞ መታወቂያ ካለው መታወቂያ እንድታሳይ አለ። መርማሪ ነኝ። አንተ ማን ስለሆንክ ነው? መጀመሪያ እኔ ነኝ የጠየቅኩህ። ስለዚህ መታወቂያን አሳየኝ። ዘው ብለህ ትገባለህ። እኔ ከህግ አካላት ጋር ምንድን ነው? ዘው ብለህ ትገባለህ እንደ ሰው ግቢ ከህግ አካላት ጋር ነው። ምንድን ነው ከጎን ያዝከው? አልተረጋጋም። ቤቴ የመጣው ለምንድን ነው? እኔ ከፍተኛ መርማሪ ነኝ፣ ከፍተኛ ባለስልጣን ነኝ፣ የህግ ሰው ነኝ። ቤቴ ድረስ መጥተህ እንደዛ ከሆንክ መጀመሪያ መታወቂያ አሳየና። ለዚህ መሳሪያ ፈቃድ እንዳለ ብገልህ ራሱ ህግ ለኔ ነው እንትን የሚያደርጋለህ። አንተ ተረጋጋ። ወደዛ አትሂድ እኮ እና ከኔ ጋር ጨርሰህ ቤቴ ድረስ ካሜራማንስ መጥቶ እኮ ወደዛ አትሂድ፣ ወደ እኔ ጨርስ። ስሙ አቶ ተፈራ እንኳን አይደለም። መንጃ ፈቃዱ ላይ እንዳየነው ከሆነ ሙላቱ ገብሩ የተባለ ግለሰብ ነው። ሙሉ ለሙሉ ራሱን ቀይሮ የአንድ የግል ባንክ ጥበቃ የነበረ ሰው ራሱን መርማሪ አስመስሎ። ስለዚህ ተመስገን ማለት በቃ እንደዚያ ነው። አያሰራንም፣ በቃ አያሰራንም። ከስራችን እየተከተለ እንደውም እዛ ባንክ ቤት አካባቢ አንዳንድ ነገሮች ተነጋግረን ከባንክ ሰራተኞች ጋር አንዳንድ ነገር ለማድረግና ገንዘብም ለማውጣት ብዙ ነገር እየተነጋገርን ነበረ። ግን እሱ በየት እንደሚመጣም አናቅም፣ ይዘግባል የኛን። ስለዚህ እኛንም የኔም ማንነት እስከ መጨረሻው ድረስ አታውቁም። ተሙ ደግሞ አይወጣትም። በግድያ ወንጀል ስለገባ አይወጣትም። ቢያንስ ከ10 ዓመት እስከ 15 ዓመት በትንሹ ሊታሰር ይችላል። አታዩትም። በቃ አይወጣም። ሰማኛለህ ሙላቱ? ተመስገን ይማቅቃል። ተመስገን ለከፋ ነገር ይደርሳል እያልክ የምታስፈራራ ሰው አይደለም። ተመስገን የት እንዳለ ከምን ውስጥ እንደማውጣው እኔ ጠንቅቄ ያራለሁ። አታውጣው። ይሄንን ሳቅ እስር ቤት ትስቀዋለሽ። ደግመህ ይሄንን ሳቅ አትስቀውም። ተግባባን? የኛን አባሪና ተባባሪ ማንም ሊያገኘው እንኳን እንዳንተ አይነቱ ያለ ሰው ማንም ከፍተኛ ባለስልጣን የተባለ መርማሪም አያገኝም። እኔም በዛ ውስጥ ስላለፍኩና አሁንም በዛ ስራ ላይ ስላለሁኝ ማንም አያገኘውም። እንኳን በአንተ በግለሰብ ደረጃ ይቀርና የቴምር ፕሮፐርቲስ ባለ 3 መኝታ ሰፊ ሳሎንና ትላልቅ በረንዳዎች እንዳሉት ያውቃሉ? ጤና ይስጥልን። ቴምር ፕሮፐርቲስ ነን። እጅግ ዘመናዊ አፓርትመንቶች በተመረጡ ቦታዎች ላይ ያሉን ሲሆን ዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቱን ነው። እነዚህም ቤቶች ከ119 ካሬ ጀምሮ ማግኘት ይችላሉ። ከሌሎች ቤቶች ለየት የሚያደርጋቸው በበቂ ሁኔታ የቤት ዕቃዎችን መያዝ የሚችሉ እጅግ ሰፋ ያለ ሳሎን ያላቸውና ወጣ ብለው አየር መቀበል የሚችሉበት ተለቅ ያሉ በረንዳዎችን በሳሎንና በመኝታ ቤት በኩል መያዛቸው ነው። አከፋፈላቸውን ስንመለከት በ10% ቅድመ ክፍያ ጀምረው ቀሪውን እስከ 2 ዓመት በ16 ዙር ረጋ ብለው መክፈል ይችላሉ። ጥቂት ቤቶች ስለቀሩን ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ቴምር ፕሮፐርቲስ። አንተ ከሃዲ! ለዚህ ብር ብለህ ነው ተመስገንን የሸከው? ተሙን የሸጥከው ለዚህ ብር ብለህ ነው ወይ? እኔ እንዴት እንደዚህ ያደርጋለሁ? ጳውሎስ ከመሞቱ በፊት እንደሚሞት ታውቂ ነበር? አውቅ ነበር። አዎ እንደሚሞት አውቅ ነበር። አይደለሽ እንዴ? እንደዚህ አይነት ነገሮች ሲሆን እንዴት ዝም ለማለት አስቻለሽ? ያንን አደረክ ማለት ነው። ለዚህ ገንዘብ ስትል አይደል? አንተ ከሃዲ! አንተ ተመስገን ምንድነው ያለ? ስንት ዓመት አብረው በልተህ ስንት ነገር አድርገህ ቢገባህ ኖሮ ያበሳችሁት እንባ የሚጸልዩት ጸሎት ለአንተ ከበቂ በላይ ነበር። ገንዘብ በለጠብህ ከተመስገን አይደለ? ስለዚህ እያንዳንዱን ነገር እገልሃለሁ። ተግባባን? ማርያምን እነግርሃለሁ። ተሙ የደረሰበትን ነገር አይተሃል አይደል? አንተ በዛው ነገር ውስጥ ነው የምትገባው። ሰዎች ምን ያክል አደገኛ እንደሆኑ አላወቅም ማለት ነው። እዚህ ነገር ውስጥ ራስክን ብታወጣ ጥሩ ነው። ምንም አይነት ነገር አያስመልጥም ከነሱ። ስለዚህ ቆይቶ እንዴት ታደርጋለህ? እገልሃለሁ። እንዴት እገልሃለሁ? ተመስገን እገልሃለሁ። ቆይቶ እናውራው ያስፈልገናል። እገልሃለሁ። እሺ እያንዳንዱን ነገር ማትነግረኝ ከሆነ ነፍስህን ነው ማለት። ይኸውልህ ለእኔ ይሄ ብር በጣም ያስፈልገኛል። ይሄ ብር ገብቶሃል አይደል? መጀመሪያ ለእኔ በቃ ቀላሉ ስራ ነው የደረሰኝ ማለት
ታስታውሳለህ? የዛኔ ጫካ ውስጥ ጳውሎስ ተገሎ ስናገኘው አንተ ለካ አልነበርክም። ብቻ የዛኔ አገኘ ነውና እኔና ተመስገንና ጋርዶቹ ምናምን ነበር ነው። አንቺ ውሻ፣ አንቺ ማትረቢ፣ እያንዳንዱ ነገር ደርሼበታለሁ። እሺ ተመስገንን ምን እንዳደረሹ ከማጋ ተባብረሽ ምን እያደረሽ እንደሆነ ደርሼበታለሁ። ተግባባን? ከዛ ካሜራማን ጋር በመሆን ምን እያደረሽ እንደሆነ በመጀመሪያ ውድ ቤተሰቦች እንግዲህ አዲስ መረጃ በተሙ ጉዳይ አግኝቻለሁ። ያ ጉዳይ ደግሞ ምንድነው? አንድ መርማሪ ነኝ የተባለ ግለሰብ ይህንን ሁሉ ነገር ሴራ እንደተነሰሰ ደርሰንበታል ማለት ነው። የአቶ ጳውሎስ እህት እንዲሁም ደግሞ የተሙ ካሜራማን የነበረው በረከት የተወሰነ ማስረጃዎች ሰጥተውናል። ከዛ በተጨማሪ እኛ ባደረግነው ማጣራት ይህ ግለሰብ ማን ነው የሚባለውን ነገር የተወሰነ ሞክረን ነበረ። ስሙም አቶ ተፈራ ይባላል። ይሄ ሰው ምን አይነት ሰው ነው? መርማሪ ነው ወይስ አይደለም? ተመስገንን ለምን በዚህ መንገድ ማሳሰር፣ ሴራዎችን ማሴር አስፈለገው የሚለውን ደግሞ ምናጣራ ይሆናል ማለት ነው። አሁን ወደዛው ነው የምንሄደው ማለት ነው። መኪናዎች ተዘጋጅተዋል። ቶሎ ብለን ሳይረፍድብን ያ ግለሰብ የሚወጣበትንም ሰዓት ስላወቅን ወደዛው ነው የምንሄደው ማለት ነው። ተመልካቾቻችን አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ቤቱ ይሄ መሆኑን ደርሰንበታል ማለት ነው። እዛው ቤት ውስጥ እንደሚኖር ሰዓቱ አሁን ላይ የሚቀመጥበት ሰዓት እንደሆነ የተነገረን መረጃ ያሳያል። ስለዚህ ወደዛው ቦታ ሄጄ ይህ ግለሰብ አለ የለም፣ የእውነት መርማሪ ነው አይደለም፣ ማን ነው የሚለውን በደንብ ማጣራ ይሆናል ማለት ነው። ካሜራማን እዛ ሆነ እያንዳንዱ ነገር ተደብቀ ትከታተላለህ ማለት ነው። እኔ ወደዛው አመራለሁ። ማን ነው? ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? ሰላም ሰላም ነው። አቶ ተፈራ ነህ? ማን ፈልገህ ነው? አቶ ተፈራ የሚባል ሰው ፈልጌ ነበር ይመስለኛል። አቶ ተፈራ ነህ አይደለ? መርማሪ ነህ ተብዬ ነበር የመጣሁት። መርማሪ ስለመሆን ደግሞ መታወቂያ ካለው መታወቂያ እንድታሳይ አለኝ። መርማሪ ነኝ። አንተ ማን ነህ? ማን ስለሆንክ ነው? መጀመሪያ እኔ ነኝ የጠየኩህ አይደለ? ስለዚህ መታወቂያን አሳየኝ። ዘው ብለህ ትገባለህ። እኔ ከህግ አካላት ጋር ምንድን ነው? ዘው ብለህ ትገባለህ እንደ ሰው ግቢ። ከህግ አካላት ጋር ነው። ምንድን ነው ከጎን ያዝከው? ቀጥል። ዝም ብለህ እኔ እኮ ከህግ አካላት ጋር ነው የምሰራው። ስለዚህ መታወቂያ የምታሳየኝ ከሆነ አሳየኝ። የገመና ሾው ጋዜጠኛ ነኝ እኔ። አንተ መታወቂያ ያለህ ራስህ መጀመሪያ እኔ ነኝ የጠየቅኩህ አቶ ተፈራ። ስለዚህ እያንዳንዱ ሽጉጥ ነው ያዝከው? እሺ፣ ለዚህ ሽጉጥ ፍቃድ አለ? ፍቃድ አለ ወይ? ለዚህ ሽጉጥ ፍቃድ አለ ወይ? መጀመሪያ እሺ፣ የዚህንም ሽጉጥ ፍቃድ እንዲሁም ደግሞ መታወቂያ አሳየኝ። መታወቂያም የሽጉጥን ፍቃድ አሳየኝ። እኔ ልታስፈራራኝ አትችልም። ተግባባን? ስለዚህ የዚህን ሽጉጥን ፍቃድ ስለዚህ ምን አገባ? ሰው ዝም ብሎ ዘው ብሎ ይገባል እንዴ? አንተ ላይ ብዙ ማጣራቶች አድርጌ ነው ለዚህ የመጣሁት። መርማሪ ነህ አይደለም? ከእንደገና የኔ ህግ አካል ነኝ። ከፍተኛ ህግ አካል ከሆንክ የዚህ መሳሪያንን ፍቃድ፣ ከዛ በተጨማሪ ደግሞ መታወቂያ ማሳየኝ። ምን አንተ ታሳየኛለህ? እንደውም አንተ ታሳየኛለህ። እንደዛ አይደለም። መጀመሪያ ይኸውልህ እኔ ማስፈራራት አትችልም። ትልቅ ሚዲያ መወግል ብዙ ሰዎችን መወግል ጋዜጠኛ ነው። እንደዚህ ማስፈራራት አትችልም። ውስጥ ገብተን እናውራ። እንደውም ውስጥ ገብተን እናውራ። ሰማኛለህ? ማስፈራራት አትችልም አንተ። ለምንድን ነው የማያስፈልገው? አንተ ሰማኛለህ? መርማሪ ከሆንክ መታወቂያ እንድታሳየኝ እፈልጋለሁ። የዚህ ፍቃድ ምን እንደሆነ እያንዳንዱን ነገር ነው። ስለዚህ አንተ ራሱ መሳሪያ አያስፈልግም። ምንድን ነው? ይኸውልህ መጀመሪያ መሳሪያ መምዘዝ አያስፈልግም። መጀመሪያ ተረጋግተን እናውራ። ቆይ ተረጋጉ፣ እናንተም ተረጋጉ። ይኸውልህ መጀመሪያ ይኸውልህ መሳሪያ አያስፈልግም። ቁጭ ብለን ማውራት የምንችል ከሆነ ቁጭ ብለን እናውራ። ተረጋጋ። ፍቃድ ካለ የህግ አካል ከሆንክ እኮ በእንደዚህ አይነት መንገድ አይደለም ማድረግ የምንችል። አንተ ራሱ አመጣጥና አገባምህ ምንድን ነው? የህግ አካል ከሆንክ እንደዚህ አይነት እርምጃ የመውሰድ መፍትሄ የለም። ቤቴ ደግሞ ገብተህ ማለት ነው። በመሳሪያ የማስፈራራት መፍትሄ የለም። ይኸውልህ ተረጋጋ። መጀመሪያ ሰማኛለህ? ተረጋጋ። ተረጋጋ። መጀመሪያ መረጋጋት እንችላለን። ምንም መረጋጋት አይደለም። እኔ አሁን የህግ አካል ነኝ። የህግ መታወቂያ አሳየንና እናውራ። መታወቂያ አሳየን። መንግስት ራሱ ህግ ለኔ ነው የሚደግፈው። አንተ ማጣራት አድርገን ሰው ጥቆም አድርጎልን ነው ወደዚህ የመጣ ነው። ተረጋጋ። ይኸውልህ ወደዛ መዞር አያስፈልግም። ተረጋጋ። ና ከኔ ጋር ነው የጨረስከው። ስለዚህ አልተረጋጋም። ቤቴ የመጣው ለምንድን ነው? እኔ ከፍተኛ መርማሪ ነኝ፣ ከፍተኛ ባለስልጣን ነኝ፣ የህግ ሰው ነኝ። ቤቴ ድረስ መጥተህ እንደዛ ከሆንክ መጀመሪያ መታወቂያ አሳየና ለዚህ መሳሪያ ፈቃድ እንዳለ ብገልህ ራሱ ህግ ለኔ ነው እንትን የሚያደርጋለኝ። ተረጋጋ። ወደዛ አትሂድ እኮ እና ከኔ ጋር ጨርስ። ወደዛ አትሂድ፣ ወደ እኔ ጨርስ። መጀመሪያ ወደ እነሱ መሄድ አያስፈልግም። ስለዚህ ይኸውልህ ተረጋጋ እኮ ተረጋጋ። መጀመሪያ ተረጋጋ። መጀመሪያ እስቲ ቆይ ቁጭ በል። ቆይ ያዘው
እንግዲህ ተመልካቾቻችን ይህ አቶ ተፈራ ተብያለሁ የሚለው ግለሰብ በመጀመሪያ በማይረባ ፌክ መሳሪያ ነበር ሲያስፈራራን የነበረው። ራሱን እንደ መርማሪ አይቶ ራሱን ለውጦ ብዙ ሴራዎችን ሲያሰር የነበረ ሰው ነው። ከዛ በተጨማሪ ስሙ አቶ ተፈራ እንኳን አይደለም። መንጃ ፍቃዱ ላይ እንዳየነው ከሆነ ሙላቱ ገብሩ የተባለ ግለሰብ ነው። ሙሉ ለሙሉ ራሱን ቀይሮ የአንድ የግል ባንክ ጥበቃ የነበረ ሰው ራሱን መርማሪ አስመስሎ ተሙ ለእስር እንዲዳረግ እያንዳንዱን ሴራ ከካሜራማኑና ከዛ በተጨማሪ ከሟች ጳውሎስ እህት ጋር በመሆን የተባበረ ግለሰብ ነው ማለት ነው። ራሱን የደበቀ የአንድ የግል ባንክ ጥበቃ የነበረ ሰው ነው። ስለዚህ እያንዳንዱን ነገር የምትነግረን ይሆናል ማለት ነው። ተግባባን? አሁን ራስህን ደብቀ የምታስፈራራበት ጊዜ አልፏል። ማንነትህ በደንብ ፍንትው ብሎ ተገልጿል። ስለዚህ እኔ ልታስፈራራኝና እያሰራችሁ በምን አይነት አግባብ ነው እያሰራችሁኝ ያላችሁ? የሰው ዝም ብሎ ከመሬት ተነስቶ ይታሰራል እንዴ ሰው? በመጀመሪያ እንደዚህ አይነት ድራማ ለመፍጠር ምን እንዳነሳሳ አርቲፊሻል ሽጉጥ፣ ከዛ በተጨማሪ ራስን አቶ ተፈራ ብለህ መጥራቱ ለምን እንዳስፈለገ ግልጽ አድርገህ ትነግረኛለህ። ይህንን የምጠይቅህ ደግሞ ወንድሜ ተሙ አሁን እስር ቤት ነው የሚገኘው አንተ ባቀነባበርካቸው ወንጀሎች። ስለዚህ አቶ ተፈራ ሁን አቶ ሙላቱ እያንዳንዱን እውነት የምትነግረኝ ይሆናል ማለት ነው። ስለዚህ ቀጥል። ማነህ? ይህንን ሴራ ማድረግ ለምን አስፈለገ? እኔ ይህንንም ማድረግ አሁን የምነግርህ ነገር ቢሆን ማለት ነው ዝም ብላችሁ ሰው ቤት ውስጥ ገብታችሁ ሰው ማሰር የለባችሁም። ስለዚህ እኔም ተፈራም ሆንኩ ሙላቱም ሆንኩኝ እኔ አሁንም የህግ አካል ነኝ። አሁንም እያንዳንዳችሁንም ገና እጠይቃችኋለሁ። አሁንም የህግ አካል ነኝ። የሰው ቤት ዘው ብላችሁ የሰው ማሰር ማትችሉ። ይኸውልህ ትሰመኛለህ ሙላቱ፣ ካሜራ እያንዳንዱ ነገር አስቀምጧል። ከዛ ጀርባ አንተን በያዝን ሰዓት እያንዳንዱ ነገር አጣርተናል። የአንድ የግል ባንክ ጥበቃ እንጂ አንተ የህግ አካል እንዳልሆንክ ደርሰንበታል። ስለዚህ አሁን ካሜራ ፊት መዋሸቱ አያስፈልግህም። ትክክለኛውን ነገር ንገረኝና ነገሮችን ጥሩ በሆነ መንገድ እናስኪድ። ያለበዛ ግን ወደ ከፋ መንገድ እንድንሄድ ነው። የህግ አካል ነኝ እኔ፣ ጥበቃም አይደለሁም። ትሰማለህ? የህግ አካል ነኝ እኔ አይደለሁም። የህግ አካል ነኝ። እናንተ በጉልበት ቤቴ ድረስ ገብታችሁ አስራችሁኛል። የሰውን ሰው ደግሞ ዝም ብሎ ማሰርም አያስፈልግም። ገባህ? እኔ ከዚህ በኋላ እኔም የራሴን እርምጃ እወስዳለሁ። ታስሬም አልኖርም፣ ታስሬም አልቆይም። በቃ ይሄው ነው የምነግርህ። የህግ ላክል መታወቂያ ያሳየኝ አለኝ። ይሄው ወስደሃል አይደል እንዴ? ይሄን ወስደሃል። ተመልካቾቼ ይሄ መንጃ ፍቃዱ ነው። መንጃ ፍቃዱ ላይ ደግሞ ሙላቱ ገብሩ ነው የሚለው እንጂ አቶ ተፈራ አይደለም። ይህ ማለት ደግሞ ራሱን ምን ያህል ደብቆ ሲንቀሳቀስ እንደነበረ ማሳያ ነው። አሁንም ይሄ ግለሰብ የህግ አካል ነው የሚለው አርቲፊሻል ሽጉጥ ይዞ ነው። አንድ የህግ አካል የሆነ ሰው ለሚሰጠው ሽጉጥ ፍቃድ ኖሮት ከዛ በተጨማሪ ደግሞ እያንዳንዱን ህጋዊ እርምጃ የሚሄድ ሰው ነው። እኛ እንኳን ስንሰራ በእንደዚህ አይነት መንገድ ስንገባ የህግ አካላቶች ድጋፍ አድርገውልን ከዛ በተጨማሪ ደግሞ እያንዳንዱን ቤት እንድንፈትሽ ደብዳቤ ይዘን ነው። እዚህ ግለሰብ ጋር ግን ምንም አይነት ህጋዊ ነገር አላገኘንበትም። ይህ ማለት ይህ ግለሰብ ተመስገን ለመታሰሩ እነዛ ሰዎች እያንዳንዱን ሴራ እንዲያሴሩ ለማድረጉ ተጠያቂ እንጂ ህጋዊ ትክክለኛ ፍትህ የሚገባው ሰው አይደለም ማለት ነው። ስለዚህ ሙላቱ አንተ ወንጀለኛ ነህ። ያደረከው ወንጀል ደግሞ ምን እንደሆነ እኔም አንተም ጠንቅቀን እናውቀዋለን። ስለዚህ ተመስገንን አሲሮ ማሳሰር ለምን እንዳስፈለገ ግልጽ በሆነ አማርኛ ታስረዳኛለህ። ነገርኩህ። ተመስገን የታሰረው በራሱ ስህተት ነው። ተመስገን የታሰረው አላስፈላጊ እርምጃ አላስፈላጊ እንቅስቃሴ ስለሚያደርግ የተለያየ ነገሮችን በጋዜጠኝነቱ ስለሚሰራ እኛንም በሌላ ነገር ላይ እንድንጠቁር እያደረገ ያለ ስለሆነ በሰራው ስህተት እና በሰራው ጥፋት ነው የታሰረው። ስለዚህ አሁንም ቢሆን ማለት ነው አሁንም ቢሆን እንደዚህ እኔን አስራችሁ እንደዚህ የምታደርጉት ነገር ነገ ከነገ ወዲያ ዋጋ ያስከፍላችኋል። ስለዚህ በቃ እኔ የህግ አካል ነኝ፣ የህግ ሰው ነኝ። አንተ እንደምትለውም አይደለሁም። አሁንም ቢሆን እንደታሰርኩ አልቀርም። እኔም አልለቃችሁም። በቃ አልለቃችሁም። እቤቴ ድረስ ገብታችሁ ማለት ነው። ተመስገን በቃ አላስፈላጊ ነገር እየሰራ ነበር ብላል። ተመስገን የሚሰራቸውን ስራዎች እኔም ሁሉን ተመልካች ጠንቅቀን የምናውቀው ነው።
የአብዛኛውን የተበደሉ ሰዎች እንባ የሚያብስ ወንጀለኞችን፣ ገዳዮችን እያንዳንዱን ለህግ የሚያቀርብ ሰው ነበረ። እኛ ብለህ ያነሳኸው ወንጀለኞችን አጠቃለ ከሆነ ደግሞ ራስ ወንጀለኛ እንደሆንክ እያመንክልኝ ነው ማለት ነው። ተግባባን? ወንጀለኛ አይደለሁም። ስለዚህ የቴምር ፕሮፐርቲስ ባለ 3 መኝታ ሰፊ ሳሎንና ትላልቅ በረንዳዎች እንዳሉት ያውቃሉ? ጤና ይስጥልን። ቴምር ፕሮፐርቲስ ነን። እጅግ ዘመናዊ አፓርትመንቶች በተመረጡ ቦታዎች ላይ ያሉን ሲሆን ዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቱን ነው። እነዚህም ቤቶች ከ119 ካሬ ጀምሮ ማግኘት ይችላሉ። ከሌሎች ቤቶች ለየት የሚያደርጋቸው በበቂ ሁኔታ የቤት ዕቃዎችን መያዝ የሚችሉ እጅግ ሰፋ ያለ ሳሎን ያላቸውና ወጣ ብለው አየር መቀበል የሚችሉበት ተለቅ ያሉ በረንዳዎችን በሳሎንና በመኝታ ቤት በኩል መያዛቸው ነው። አከፋፈላቸውን ስንመለከት በ10% ቅድመ ክፍያ ጀምረው ቀሪውን እስከ 2 ዓመት በ16 ዙር ረጋ ብለው መክፈል ይችላሉ። ጥቂት ቤቶች ስለቀሩን ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ቴምር ፕሮፐርቲስ። ወንጀለኛ አይደለም። በቃ ወንጀለኛ አይደለም። እሱ የሚረባ ሰው አይደለም። ጥሩ ጋዜጠኛ አይደለም። ጥሩ ጋዜጠኛ አይደለም። ጥሩ ጋዜጠኛ ያለበት ምክንያት ምንድነው? እንዳንተ ካሉ ሰዎች ጋር እየተነጋገረ ሰዎችን ያላስፈላጊ ስቃይ ውስጥ እንዲገቡ የሚያደርግ ነው። ወንጀለኞችን ስላስያዘ ነው ጥሩ ጋዜጠኛ ነው? አይደለም። ምንም ወንጀለኛ አላስያዘም። መልካም ሰዎችን ነው እንደውም እየያዘና ያጋለጠ። ተደጋጋሚ ጊዜ እንባቸው ሲታበስ እኔም ልሁን ካሜራማን በደንብ ያየነው ነገር ነው። ግልጽ ነው። ተመልካቾችን በደንብ ያዩት ነገር ነው። ስለዚህ የምትለው ነገር በጣም ተቃራኒ ነው። ምንም ተቃራኒ አይደለም። ምንም ተቃራኒ አይደለም። ስማ ተመስገን ማለት እንኳን መታሰር አይደለም በወቅቱ አግኝቼው ቢሆን ቅርቤ ማለት ነው በመሳሪያ ነበር የምደፋው። በየትኛው? በዚህ መሳሪያ? በቃ በመሳሪያ ነበር የምደፋው። አርቲፊሻሉ መሳሪያ። እሱን ለሌላ ሰው ትነግረዋለህ፣ ችግር የለውም። ስለዚህ አሁንም ቢሆን ተመስገን የታሰረው በራሱ ችግርና በራሱ ጥፋት ነው። አንደኛ ሰላማዊ ሰዎችን እየዘገበ በሰላማዊ ሰዎች ላይ የሐሰት ስም እየሰጠ እያሳሰረ እያስገደለ ያለ ሰው ስለሆነ እንደውም እሱን ብናገኘው በወቅቱ ማለት ነው እኔም ሆንኩ ባልደረቦቼ እንደኔ አይነት ያሉ ባልደረቦች አሉኝ በህይወትም አይኖርም ነበር። እስር ቤት መግባቱ ግን በህግ ጥላ ስለሆነ መግባቱ ግን ለራሱ ለህይወቱ እንዲተርፍ አድርጎታል። ሰማ። ስለዚህ ተመልካቾቻችን እንግዲህ እንደምትሰሙት ነው። ይሄ ግለሰብ ምን እያለን ያለው የህግ አካል ነኝ ይላል በአንድ በኩል፣ ነገር ግን እያንዳንዱ መንገድ ህግን የተከተለ አይደለም። ተመስገንን እኔ ባገኘው ራሴ ደፋው ነበረ፣ እኔም ልሁን ባልደረቦቼ እንገለው ነበረ፣ በህግ ጥላ ውስጥ አይሆንም ይላል። ማን? አንድ የህግ ሰው ነኝ የሚል ሰው ማለት ነው። ይህ ማለት ደግሞ ምን ያህል ከህግ የራቀ የህግ ሰው እንዳልሆነ በቂ ማሳያ ነው የሚሆነው። ስለዚህ አቶ ሙላቱ አንተም ሁን የሟች ጳውሎስ እህት ከዛ በተጨማሪ ከናንተ ጋር ሴራውን እንታሴሩ ለተመስገን የቅርብ ሰው በመሆን ያገኛችሁትን በረከት ወይም የተመስገን ቀኝ እጅ የነበረውን ካሜራማን ጭምር ለህግ ወርውሬ ሰጣችኋለሁ። ተመስገን ደግሞ በምላሹ ነፃ ይወጣል ማለት ነው። ተግባባን? አንተ አንድ ተራ ሰው ከሆንክ ለማን ነው የምትሰራው? ግልጽ በሆነ አማርኛ ንገረኝ። እንዴት አይነት ጥያቄ ነው የምትጠይቀኝ? ለማን ነው እየሰራህ ያለኸው? ምክንያቱም ምንም አቅም የሌለህ ማትረባ ሰው እንደሆንክ ደርሼበታለሁ። ተራ አርቲፊሻል ሽጉጥና ራስን ቀይረ የምትሰራ ተራ የግል ባንክ ጥበቃ ነህ። ስለዚህ ተመስገን ማለት በቃ እንደዚያ ነው። አያሰራንም። በቃ አያሰራንም። ከስራችን እየተከተለ እንደውም እዛ ባንክ ቤት አካባቢ አንዳንድ ነገሮች ተነጋግረን ከባንክ ሰራተኞች ጋር አንዳንድ ነገር ለማድረግና ገንዘብም ለማውጣት ብዙ ነገር እየተነጋገርን ነበረ። ግን እሱ በየት እንደሚመጣም አናቅም፣ ይዘግባል የኛን። ስለዚህ እኛንም እስከ መጨረሻ ድረስ በህይወታችን እና በኑሯችን እየመጣና እኛንም ሊያሳስረን ሊያስገድልን የሚሞክር ጋዜጠኛ ስለሆነ እሱን በአቋራጭ እንዲታሰር ለማድረግ ያሰብነው ነገር ነው። ሰማለህ? ተመስገን እያንዳንዱን ተበዳዮች እንባ ያብሳል፣ በዳዮችን ወንጀለኞችን ደግሞ ለህግ ያቀርባል እንጂ ማንንም በማስገደል ስራ ውስጥ አይገባ። ተግባባን? ከዛ በተጨማሪ ደግሞ አንድ ተራ ግለሰብ ነው ያልኩበት ምክንያት እጀ ረጅም ሰው ነው እንጂ ተመስገንን ሊያሳስረው የሚችለው ተራ ግለሰብ እጁ ረጅም ያልሆነ ከህግ አካላቶች ጋር መስራት የማይችል ሰው ተመስገንን ሊያሳስር አይችልም። ያ ማለት ደግሞ ያ ግለሰብ አንተ አይደለህም፣ ከአንተ በላይ የሆነ ሰው እንዳለ ትልቅ ፍንጭ ስላለኝ ያንን ግለሰብ አውጣው። ያም ማይሆን ከሆነ ግን አቶ ሙላቱ አሁን ግልጽ የሆነ ነገር ነው የምጠይቅህ፣ ግልጽ የሆነ መልስ ነው ካንተ የምፈልገው። ተመስገንን እንድታሳስሩት ይሄ ሁሉ ሴራ እንድታሴሩ ያደረጋችሁ እጀ ረጅም ግለሰብ ማን ነው? ይህንን ነገር ንገረኝ።
አልነግርህም። ይሄን እንድነግርህ ትወዳለህ? የቤቴ ድረስ መጥታችሁ እኔን እንደዚህ በገመድ ጥፍር አድርጋችሁ ማሰራችሁ ራሱ ነገ ገና ትጠይቃላችሁ። የኔን ማንነት እስከ መጨረሻው ድረስ አታውቁም። ተሙ ደግሞ አይወጣትም። በግድያ ወንጀል ስለገባ አይወጣትም። ቢያንስ ከ10 ዓመት እስከ 15 ዓመት በትንሹ ሊታሰር ይችላል። አታዩትም። በቃ አይወጣም። ሰማኛለህ ሙላቱ? ተመስገን ተጠርጣሪ እንጂ ወንጀለኛ አይደለም። ተጠርጣሪ የሆነበት ምክንያት ደግሞ የጳውሎስን ደም እየፈለገ ማን እንዳጠፋ የት እንደጠፋ እየፈለገ በነበረበት ሰዓት ሞቶ ነው ያገኘው። እንደዛ እንደሆነ ደግሞ በረከት የተባለ ካሜራማንን አግኝተናል። ከዛ በተጨማሪ ደግሞ ሌላ አሁን ላንተ ማስገባል ሰው የዚህ ወንጀል ተባባሪ እንደሆነች አውቃለሁ። ስለዚህ ማናችሁም ተሙን በእንደዚህ አይነት መንገድ ልታሳስሩት እንደማትችሉ አስረግጬ እነግራለሁ። አሁንም ግልጽ በሆነ አማርኛ እንድትነግረኝ የምፈልገው ግን ካንተ ጀርባ ያለው ሰው ይህንን ሁሉ ነገር ያቀነባበረው ተሙ ላይ ይህንን ሁሉ ሴራ ያሴረው ግለሰብ ማን ነው? ይህንን እንድትነግረኝ እፈልጋለሁ። ለምን እነግርሃለሁ? አልነግርህም። እንድነግርህ ትፈልጋለህ እንዴ? አሁንም እኮ እጄ ረጅም ነው የምልህ። አሁንም እንደዚሁ አገኘኝ እንጂ በዚያ ያገኘኝ እንጂ እጄ ረጅም ነው። በጣም ገና በውጪ ማለት ነው። በውጪ ገና የሚከታተልህ አለ። እጄ ረጅም ነው። አሁንም እንደዚሁ እንዳልመስልህ። አሁንም የህግ አካል ነኝ። አንተ በዚህ ባጭሩ እንደዚህ ብለህ ልትነግረኝ ትችላለህ። በገዛ ቤቴ እጅን ጠፍረህ አስራችሁ ወደ ኋላ አስራችሁ። አሁንም ተሙ ማለት ነው የእሱ ነገር ይናፈቃችኋል። አይወጣም። በህይወት ነው የሚፈለገው። ማንም እከሌ አልልህም። እጃችን ረጅም ነው። የኔም እጅ ረጅም ነው። ምንም የምታመጣው ነገር የለም። ተሙ ገና 15 ዓመት ይማቅቃል። ልንገርህ ገና ይማቅቃል። ገና ሰማለህ። አርቲፊሻል ሽጉጥ በሌላ ማንነት ተመስገንን አሳስረዋል። ብዙ ወንጀል አድርጋል። አሁን ደግሞ ተመስገን ይማቅቃል፣ ተመስገን ለከፋ ነገር ይደርሳል እያል የምታስፈራራ ሰው አይደለም። ተመስገን የት እንዳለ ከምን ውስጥ እንደማውጣው እኔ ጠንቅቄ ያራለሁ። አታውጣው። ይሄንን ሳቅ እስር ቤት ትስቀዋለሽ። ደግመህ ይሄንን ሳቅ አትስቀውም። ተግባባን? ተመስገን ነፃ ሲወጣ ይሄንን ሳቅ እኔና ተሙ ሆነን አንተ ላይ ምንስቅ ነው የሚሆነው። ያ ረጅም ግለሰብና አንተ ወያኔ ስትወረወሩ እኛ እንስቃለን። ምንም አትስቅም፣ አታመጣም። ስለዚህ ማሳየህ ይሆናል። ምንም አታሳየኝም። አንድ ነገር ልንገርህ፣ በዚህ በጉልበትና በማስፈራራት አይደለም ስላሰርከኝ ነገ ከነገ ወዲያ አንተም የት ቦታ ላይ እንደምትደርስ ምን እንደሚገጥምህ ጠንቅቄ አውቃለሁኝ። እሱን እኔም የማይ ነው የሚሆነው። ስለዚህ ስለተመስገን መፈታት፣ ስለተመስገን ማውጣት ምንም የምታገኘው ነገር የለም። የእሱ ነገር ሲያምር ይቀራል። አንድ ነገር እንትን የሚልህ የለም። አይገርምም? ስለዚህ እውነቱን ነው የምነግርህ፣ ከሰማኸኝ ማለት ነው። በቃ አሁን እያንዳንዱን ነገር እያመንክ አይደለም። እዚህ ቦታ ላይ ከአንተ ጋር የሚሰሩ ሰዎች በእኔ እጅ ይገኛሉ። እነዛ ሰዎች አሁን ወንጀለኝነታቸው ተረጋግጦ እኛ ጋር ነው የሚቆዩት። እያንዳንዱ ምርመራ እያደረግንባቸው ነው ያለው። ምርመራዎቹ እያንዳንዱ የሚያመሩት ደግሞ ወደ አንተና ከአንተ በላይ ወዳለው ወደ እጀ ረጅም ወደ ተባለው ግለሰብ ነው። እነዛን ሰዎች አመጣለሁ። ያኔ ትክክለኛው ማንነትህ ይገለጣል። ምንም አታገኝም። ምንም ሊገለጥም አይችልም። አታገኝም። በቃ እንደውም አንተ ነህ የምትገኘው። ማንም የኛን ግሩፕ ወይም የኛን አባሪና ተባባሪ ማንም ሊያገኘው እንኳን እንዳንተ አይነቱ ያለ ሰው ማንም ከፍተኛ ባለስልጣን የተባለ መርማሪም አያገኝም። እኔም በዛ ውስጥ ስላለፍኩና አሁንም በዛ ስራ ላይ ስላለሁኝ ማንም አያገኘውም። እንኳን በአንተ በግለሰብ ደረጃ ይቀርና በተለያየ ነገርም ሲስተም ቢሰራም አያገኘውም። ስለዚህ ሙላቱ አሁን እያልከኝ ያለኸው ቅድም የህግ አካል ነኝ፣ ህግ በደንብ ያውቀኛል የምትል ሰው ነበር። አሁን ሙሉ ለሙሉ ያንን ማንነትህን ትተህ ከጀርባ ባሉ ሰዎች እየተማመንክ ነው ያለው። ከህግ አካልነትህ ራስህን አሽስተሃል። ያ ማለት ደግሞ የህግ ሰው እንዳልሆንክና ወንጀለኛ እንደሆንክ በተወሰነ መልኩ ፍንጭ እየሰጠኸኝ ነው። ስለዚህ ከጀርባ ያሉ ሰዎች ማን እንደሆኑ አንተ አይደለም ማንም አይደርስባቸውም ያልካቸው ግለሰቦች ማን እንደሆኑ ግልጽ አድርገህ ትነግረኛለህ። ያም ማይሆን ከሆነ ግን እስካሁን ያወራቸው ነገሮች ከበቂ በላይ ማስረጃ ናቸው ለኔ። አልነግርህም። እጅን አስሬ ወደ ወህኒ ልወረውር ይችላል። አትወረውረኝምም፣ አልነግርህም። በራሴ ጊዜማ አልነግርህም። እንዴት ነው የምነግርህ? አልነግርህም። ይሄንማ ነገርኩህ ማለት እኮ ራሴን በራሴ ላይ
በአንገቴ ላይ ሸምቀቆ እንደማሰር ነው የሚቆጠረው። ለምንድን ነው የምነግርህ? አታገኛቸው፣ በምንም ተአምር አታገኛቸውም። እኔንም በአጋጣሚ ስለሆነ በቤቴ ሰላማዊ ሰው መስለህ መጥተህ ነው እንደዚህ ያሰራችሁኝ እንጂ ማንም እንደዚህም በቀላሉም የምታሰርልም አልነበረም። አሁንም አንላቀቅም። እኔ ልታሳምን ትፈልጋለህ እንዴ? አላምንም። እኔ እኮ ሁሉን ነገር የማቅ እኮ መርማሪ ነኝ፣ የህግ አካል ነኝ። እኔ ከአንተ በላይ ጠንቅቄ ነው የማውቀው። ሰማኛለህ ሙላቱ፣ የህግ አካል እንዳልሆንክ እያመንክልኝ ያለኸው አሁን ራሴ ላይ ሸምቀቆ አላስገባም እያልክ ያለኸው እኮ አንተ ጋር ያለውን እውነት ብትነግረኝ እያንዳንዱ ነገር ወንጀለኛ እንደሚያደርግህ እርግጠኛ ስለሆንኩ ነው። ይሄ ቃል በራሱ አንተ ላይ ተገቢው ምርመራ እንዲከፈትብህ ጊዜያዊ ማቆያ ተቀምጠ እያንዳንዱ ነገር እንዲጣራብህ ለማድረግ በቂ ምክንያት ነው። ምንም አታመጣም። በቃ ምንም አታመጣም። ምንም ምርመራም አይጣራብኝም። ምንም ማቆያ ውስጥ የምቆይ ሰው አይደለሁም። አሁኑን ልንገርህ፣ አሁኑ ከቤት ሳትወጣ ልፈታ ያሰርከኝን አንተ ታስረበት እኔ በታሰርኩበት እኔ ደግሞ መልሼ አንተ ላስር ሁሉ እችላለሁ። ስለዚህ ምን ላድርግልህ? እስቲ አሁን እዚሁ ቁጭ ባልክበት እኔ እዚሁ በተቀመጥኩበት ራስን እንደምታስፈታ ራስን እንደምታድን እየነገርከኝ ያለው ያንን ለማድረግ እኔ ምን ልተባበረህ? ስልክ ምንም የምትደውልበትን ቦታ ካለ እያንዳንዱ ነገር ንገረኝና የሚያስፈቱ የሚያድኑ ሰዎች አሁን መጥተው ያድኑ። ምንም የምትተባበረኝ ነገር የለም። በቃ ይሄ እኮ አንተ አሁን እንደዚህ የምታደርገውና ቤቴ ውስጥ እንዳለ ሁሉ ማለት ነው። እንደዚህ እየተነጋገርን ባለበት ሰዓት አንተም አታያቸው፣ እነሱ ግን የሚያውህ እያንዳንዱ ኢንፎርሜሽን አለች። የታሉ እኮ መጥተው ለምን አያድኑ? ለምን እነግርሃለሁ? መጥተው ለምን አያድኑ? ለምን እነግርሃለሁ? እንዲመጡና እንዲያዙ ነው እንደምትፈልገው? ለምን እነግርሃለሁ? እኛ እኮ በስውር ነው የምንሰራው እኮ። አንተም ከአንተ ጀርባ ያሉትም እያንዳንዱ ሰዎች በጣም ቦቅቧቃ ናችሁ ማለት ነው። እንደዛም አይደለም፣ ተደብቃችሁ የምትሰሩ ሰዎች ናችሁ። አንድ ተመስገንን መያዝ ለእናንተ እንደ ትልቅ ድል እያያችሁት ያላችሁት። አስረግጬ የምነግርህ ነገር ግን ምን እንደሆነ ታውቃለህ? ተመስገን የሚፈታበት ቀን ሩቅ አይሆንም። አንተና መሰሎቹ ደግሞ ወደ ወህኒ ወደ እስር ቤት የምትወረወሩበት ለረጅም ዓመት ይመስለኛል። አንተ ከተፈረደብን በኋላ በህይወት የምትወጣ አይመስለኝም ከእድሜም አንጻር። ስለዚህ ለረጅም ዓመት የምትማቅቁበት ቀን ቅርብ ጊዜ ነው። ይህንን እነግርሃለሁ። ቃሌን ደግሞ ጠንቅቀ ያዝ። ያኔ እስር ቤት መጥቼ ምን ብዬ ነበረ ብዬ አስታውሳለሁ። እሺ አትችልም፣ ያድርሰን ለሁሉም ግን አትችልም። ይሄ እኮ ፕሮፓጋንዳ ነው እኮ። ይሄ እኮ ዝም ብለህ የምትናገረው ነገር ነው። ሰው በማስፈራራት እኮ አይደለም፣ ፊት ለፊት በማስፈራራት ፊት ለፊት በመናገር አይደለም። ይሄን ሁሉ አሁን የምታወራው ሁሉ ዝም ብሎ እንቆቅልሽ ነው። ምንም የምታመጣው ነገር የለም። ምንም አታመጣም። በቃ ምንም አታመጣም። እንግዲህ ተመልካቾቼ ሙላቱን እንደምትሰሙት ነው። በድርቅናው ተያይዟል። ነገር ግን በድርቅና ውስጥ እንኳን ምን ያህል ወንጀለኛ እንደሆነ ከጀርባው ምን ያህል የምተማመንበት ሰዎች እንዳሉ ተመስገን ጋር ያደረሱትን እያንዳንዱን ነገሮች ቃል በቃል ቃላቶች እያዳለጡት እያወጣ ነበረ። እዚህ ካሜራ ውስጥ አሁን ከተናገርከው ነገር እንኳን ብዙ ማስረጃዎችን አግኝተናል። እነዛ ማስረጃዎች ደግሞ ተመልካቾቼ ይህንን ግለሰብ ወንጀለኛ አድርጎ ለመክሰስ ለእኔ በቂ ናቸው። አሁን ግን እንደዚህ ሲደነፋ እንደዚህ ሲሆን ያለው ግለሰብ አንድ አብራው ትሰራ የነበረች የሟች እህት ስትመጣ የእውነት በዚህ ድንፋታው በዚህ ሁኔታው ይቀጥላሉ? እሷን አስገባትና ሁኔታውማ ይሆናል። እባካችሁ ከካሜራ ጀርባ ያላችሁ ሰዎች አስገቡልኝ። ቁጭ በይ። እሺ አቶ ሙላቱ እንግዲህ ከዚች ግለሰብ ጋር ተባብረ ትሰራ እንደነበረ እያንዳንዱን ተመስገን ላይ የጠነሰሳችሁትን ሴራ ደርሼበታለሁ። ከተመስገን ካሜራማን ከበረከት ጋር ያደረጋችሁትን እያንዳንዱን ነገር ጠንቅቄ አውቃለሁ። እቺ ሴት ማለት ተመስገን ላይ ነገሮችን ለመጠንሰስ ወንድሟ ሞት ላይ የተመስገን እስር ቤት መግባት ላይ ቀጥተኛ ተሳታፊና ወንጀለኛ ነች። ከእሷ ጋር ደግሞ ቀጥተኛ ግንኙነት ያለ ሰው ነህ። በተዘዋዋሪ ምን ማለት ነው? አንተም ወንጀለኛ ነህ በግድያና ባልተገባ ክስ ተመስገንን በማይሆን መንገድ በመክሰስ ስሙን ስራውን በማጥፋት በማበላሸት። አሁንስ የቅድሙ ድንፋታ አለ እንዴ? ስማ ምን እያልከኝ ነው? አንቺ በጭባጫ እኔን አሳልፈሽ የሰጠሽኝ አንቺ ውሻ፣ አንቺ እኔን አሳልፈሽ የሰጠሽኝ ገና ትበሰብሻታለሽ። አንቺ እስር ቤት ገና ትበሰብሻታለሽ። ስሚ እኔ አለቆቼ ያሉ ጓደኞች አሉ፣ እኔን የሚከታተሉ ብዙዎች አሉ። እኔ ነገ እፈታለሁኝ። አንቺ ግን ትበሰብሻታለሽ። አሳልፈሽ የሰጠሽኝ፣ አዎ አሳልፈሽ የሰጠሽኝ እማትረቢ ነሽ አንቺ።
ሲጀመር አንተ ምንድነው የምታወራው? ችግር ምንድነው? አንተ እኔ እዚህ ነገር ውስጥ የከተተከኝ እዚህ ነገር ውስጥ ሁሉ የከተተከኝ አንተ ነህ። ምንድነው የምታወራው? አሁን ደግሞ እንደዚህ ብለህ ታወራለህ። እኔ በኮንፊደንስ የህግ አካል ነኝ፣ እኔ እንደዚህ ነኝ፣ እንደዚህ ነው፣ እንጠቃቀማለን፣ ብዙ ነገር ላድርግልሻለሁ ብለህ የወንድሜ ሞት ላይ እንድሳተፍ ያደረከኝ እዚህ ነገር ውስጥ ሁሉ ህይወቴን ከባድ ያደረከው አንተ ነህ። ደግሞ ስታወራ አታፍርም? እንደዚህ ብለህ አውጥተሽ የሚስጥር ሁሉ ዘረጋግፈሽ እኮ ለዚህ ያደረግሽልኝ ገና ትበሰብሻለህ። ማድረግ አልነበረብሽም። አይገርምሽም? አንቺ ግን ትኖሪያታለሽ እንደተመስገን እዛው ትበሰብሻታለሽ አንቺ እስር ቤት። እኔ ግን ነገ ፈታለሁ። ነገ እኔን የሚያስፈቱኝ አሉ። ነገ ከነገ ወዲያ ላይ ታይኛለሽ። አንቺ ግን እዛው ትከርሚያታለሽ። ስማ እኔ ብቻዬን ህይወቴ እንዲበላሽ አልፈቅድም። እዚህ ነገር ውስጥ ላይ ያስገባኝ አንተና አጋሮች እስከሆን ድረስ እኔ ብቻዬን እዚህ ነገር ውስጥ አልገባም። ከታሰርንም መታሰር ካለብንም አብረን ነው የምንታሰረው። እና እኔ እወጣለሁ እኮ ነገ ከነገ ወዲያ። አንቺ ማትረቢ ነሽ እኮ ለዚህ አንተ ወጣህ። እኔ የምቀርበት ምንም ምክንያት የለም። እኔ ታስሬ አንተ የምትቀርበት ደግሞ ምንም አይነት ምክንያት የለም። ማንም የሚፈታሽ የለም። ትታሰሪያለሽ። ገና እዛው እስር ቤት ውስጥ ነው እድሜሽን የሚጨርሽው። ሰማላ አቶ ምላቱ፣ የተናገርከውን ነገር ላርም የምፈልገው እንደ ተመስገን እዛው እስር ቤት ትበሰብሻለሽ ብለሃታል። አሁን የምታወሩት ነገር ተመስገንን ነፃ ለማውጣት ከበቂ በላይ ማስረጃዬ ነው። ያ ማለት ደግሞ ተመስገን እስር ቤት የሚበሰብስበት ምንም አይነት ምክንያት እንደሌለ እነግርሃለሁ። አንተና ግብረ አበሮች እቺ ሴትን ጨምሮ ግን እስር ቤት ለዘመናት ትበሰብሳላችሁ። ተግባባን? አሁን እያንዳንዱ ነገር እያመንክ ከእሷ ጋርም እየተግባባን ያለው በሚገርም ሁኔታ ምንም የተለወጥከው ነገር የለም። እቺ ሴት ወንድሟን ህይወቱ እንዲያልፍ ተመስገን እስር ቤት እንዲማቅቅ በብዙ ሚሊዮን ብር ነበር ተስማምታ የነበረው። አንተም ትሁን እሷ ግን ምንም የተለየ ያመጣችሁት ለውጥ የለም። ከነ ብራችሁ ወህኒ ልትገቡ ነው። ስለዚህ ከጀርባ ያሉት ሰዎች ትልቅ ናቸው የምትሏቸውን ሰዎች አሳልፋችሁ ስጡኝ። እናንተ ላይ የሚደርሰውን ቅጣት በተወሰነ መልኩ ስለተባበራችሁኝ ላቀልላችሁ። ምንም አታቀልልንም። እኔ ነገ እንደምፈታ አውቀዋለሁ። እሷ ደግሞ እስር ቤት እንደምትበሰብስ ደግሞ እነግርሃለሁ። በቃ አትፈታም። ምክንያቱም ይሄን ሁሉ ነገር ያደረገችው ለገንዘብ ብላ እሷ ናት። እኛ እኮ ሚስጥር ጠባቂ ናት፣ ብዙ ነገር ታደርጋለች፣ በዚህ ብዙ ህይወቷ ይለወጣል ተብሎ እኮ ታስቦ ሚስጥረኛ ሆና ነው እንደዚህ አሳልፋን ምሰጠንና ምሸጠን መሆኑን ብናቅ ኖሮ እዛም ስራችንም አናደርሳትም ነበር። እሷ ነች አሁን ሁሉን ነገር የያዘችው። ችግሩን ወንጀሉን ሁሉ እሷ ጋር ስለሆነ እዛው ጠይቃት። እኔ ነገ እወጣለሁ። ከኋላም ያሉ ሰዎችንም ከኔ ጀርባ ያሉ ሰዎችንም አልነግርህም። እሷም ልትነግርህ አትችልም። ብትነግርም የባሰ ነው በራሷ ላይ ወንጀሉን ጎነጉነው እንጂ ምንም የምታመጡት ነገር የለም። እኔና በረከትን ሲጀመር እዚህ ነገር ውስጥ ያስገባህን አንተ ነህ አይደለ? እዚህ ነገር ውስጥ ገንዘብ ሰጣችኋለሁ፣ ብዙ ነገር ይደረግላችኋል፣ ህይወታችሁ ይቀየራል ብለህ። ስለዚህ እኔና በረከት ተይዘን አንተ የምትቀርበት ምን ምክንያት የለም። አንተም ቢሆን ከአንተም በላይ ያሉ ሰዎች መጠየቅ ካለባቸው እንደኛ ይጠየቃሉ። እኛን ማስፈራራት አትችልም። ጭራሽ አታገኛቸውም። አሁንም ከዚህ ከሆነ ሰዓት ጀምሮ አንተ እንደተገኘው እነሱ አይገኙም። አታገኛቸውም። እኔንማ አሳለፍሽ እኮ አሳልፈሽ ሰጠሽኝ እኮ እኔንማ እንደዚህ አንተ ደግሞ እነሱን አሳልፈህ ትሰጣለህ ማለት ነው። እነሱም ማንም አያገኛቸውም። እኔ ደግሞ ነገ እፈታለሁ። ሰሚኛለሽ? ከሱ በላይ ያሉትን ሰዎች እጀ ረጅም ናቸው የተባሉትን ሰዎች ቀጥታ ግንኙነት አድርገሽ ታውቂያለሽ? አላውቅም። እኔ እነሱን በምንም አይነት ከዚህ ሰውዬ ውጭ እኔ ምንም የማውቀው ሰው የለኝም። ከሱ በላይ ያሉ ሰዎችን እሱ ነው የሚያውቃቸው፣ እኔ አላውቃቸውም። ስለዚህ አታገኟቸውም። ማንም ቢሆን ሊያገኟቸው አይችልም። እሷ እኔን ነው የምታውቀው አይደለም። ስለዚህ እኛ ሌሎቹን ደግሞ እንድትተዋወቅና እንድታውቅ ስላልፈለግን ነው። ይሄ የአሰራራችን ስልት ነው ራሱ ማለት ነው። ስለዚህ እኔንም ነገ እኔ ደግሞ እፈታለሁኝ፣ እሷ ደግሞ ትገባታለች እዛው እስከ መጨረሻው። ይሄው ነው የምልህ። ሰማኸኝ ሙላቱ? እሷ እንዲሁም የተሙ ካሜራማን የነበረው በረከት በረጅም ጊዜ እስር ቤት እንደሚማቀቁ ቅድምም ነግሬያችኋለሁ። ለአንተም ደግሜ የምነግርህ ነገር አንተም ሁን እንደዚህ የምትተማመንባቸው የበላይ ባልደረቦችህ አለቆችህ ጭምር እስር ቤት ትገባላችሁ። እንድትነግረኝ እንዳስገድዳ አታድርገኝ። ብዙ ማስፈራሪያዎች፣ ብዙ ስስጎኖች እንደሚኖርህ እርግጠኛ ነኝ። እያንዳንዱን እውነት እንድትነግረኝ ማድረጊያ መንገድ እንደማላጣ እርግጠኛ ነኝ። ኦልሬዲ አንተ ወንጀለኛ ነህ። አሁን ካሜራ ጋር የያዝነው ምስክርነት፣ ከዛ በተጨማሪ እቺ ሴት በረከት ከአንተ ጋር ስለመስራታቸው በቂ ምስክሮቻችን ናቸው ለኛ። ስለዚህ አንተ እስር ቤት መግባትህ አይቀርም። እስር ቤት ከገባው በኋላ እኔ ከማቀኩ በኋላ እነሱ መናገር አልፈልግም የምትል ከሆነ ደግሞ እርግጠኛ ነኝ ስስ ጎን አይጠፋህም።
ስለነዛ ሰዎች የምታወራበት የሆነ መንገድ አይጠፋም። የሆነ ነገር ሲነካ ያንን ነገር ልታወራ ትችላለህ። ማስፈራሪያ መንገድ፣ መናገሪያ መንገድ አላጣም። ያንን ነገር ከመፈለጌ በፊት ወደዛ ነገር ከመሄዴ በፊት ግን እውነቱን ንገረኝ። ወደ ከፋ ነገርም አንሄድ። ስማ አሁንም እኮ እኔን እንደዚህ ያሰራችሁኝ ሰላማዊ በመምሰል ወደ ቤቴ በመግባት ነው እንጂ እንደዚህ አይነት በቀላሉ ምያዝና የምታሰርም አልነበርኩኝ። አሁንም የፈለገው ቢሆን እስር ቤትም አይደለም ብማቅቅም የፈለገው አንተ እንደምታስበው ቢሆን እነሱን ሰዎች በምንም አይነት መልኩ ልታገኛቸውም አችልም። ስለነሱም ምንም ኢንፎርሜሽንም አታገኝም። እስከ መጨረሻው ነው የምነግርህ። እኔ ደግሞ አሁን ደግሜ ነው የምነግርህ፣ ነገ ከነጎዳ እፈታለሁ። እነሱ ውጭ አሉ፣ ከኔ በላይም ትልልቅ ሰዎች አሉ። አንድ ቀንም አላድርም። በብር ኃይልም ቢሆን የፈለገው ሚሊዮን ብር ተከፍሎም ቢሆን እወጣለሁኝ እንጂ ታስሬ አልቆይም። እሷና ተሙ ግን አይናቸው እያየ እዛው እስር ቤት በስብሰው እንዲኖሩ በህይወት ካላችሁ እስከ መጨረሻ ጊዜ ድረስ ታያዋቸዋላችሁ። እስከዚሁ ነው። እኔ ደግሞ ልነግርህ ፈልገው ነገር ከዚህ በኋላ የምነግርህም ነገር የለኝም። ከበላይ አለቆች ጋር ወይም ደግሞ ከአንተ ኃላፊዎች ጋር እየሰራ ያለኸው ገንዘብ ለማግኘት ነው። እንደማይህ እንግዲህ በጣም ትልቅ ሰው ነህ፣ ያረጀ ሰው ነህ። ከእነሱ የምታገኘው ገንዘብ የትም ልታደርገው አይደለም። ምናልባት ጥቂት እድሜ ነው የሚኖረ። በዛ እድሜ ውስጥ ተጠቅመህ የምትጨርሰውን ገንዘብ ደግሞ አይደለም በሚሊዮን የሚቆጠሩ ገንዘብ እንደምታገኙ ነግራኝ ነበር። ያ ገንዘብ ትንሽ ጊዜ ቢያኖርህ ነው። እርግጠኛ ነኝ ቤተሰብ ይኖራል፣ ልጆች ሊኖሩ ይችላሉ። ነገ ከነገ ወዲያ ለእነሱ ጥሪት ለማስቀመጥ ንብረት ለማስቀመጥ አስበህ ይሆናል እዚህ ወንጀል ላይ ገባው። ምናልባት ስስጎኖች፣ ቤተሰቦች፣ ልጆች፣ ከዛ በተጨማሪ የሆነ የምትሳሳለት ነገር ሊኖር ይችላል። ወደዛ ሄጄ እነሱን እንደ ማስፈራሪያ ተጠቅሜ አንተ እውነቱን ማንነታቸውን እንድትነግረኝ ከማድረጌ በፊት እነሱንም አላስፈላጊ ነገር ውስጥ እንዲገቡ ሰቆቃ እንዲያዩ ከማድረጌ በፊት እውነቱን ንገረኝ። አጣርቼ ቤተሰቦች ጋር መድረሴ አይቀርም። ያኔ ግን ተሙን እስር ቤት የሚማቅቀውን ቀን በቀን የሚያሳልፈውን ስቃይ አሉኝ በምትላቸው በምትወዳቸው ቤተሰቦች ፊት ለፊት ስቃዩን አሳይሃለሁ። ምንም አታመጣም። ይኸውልህ ወንድሜ እኔን ከዚህ ነገር ውስጥ አስወጣኝ እባክህ። እኔ ገና ወጣት ነኝ። በዚህ እድሜ ጀምሬ ታስሬ እንዴት ነው የምኖረው? እኔ እሱን አይደል የምትፈልገው? እሱን አሳልፌ ሰጥቻለሁ። እኔ ሌላ ምንም የማውቀው ነገር የለም። እባክህ ወንድሜ እባክህ ከዚህ ነገር ውስጥ አስወጣኝ። አንቺ ከወንጀል የምታመልጭበት ምንም አይነት ምክንያት የለም። እሱን ነው የምትፈልገው። እኔ ደግሞ እሱን አሳልፌ ሰጥቻለሁ ወንድሜ። አንቺም ጭምር የዚህ ወንጀል ዋና ጠንሳሽ ነሽ። ዋና ጠንሳሽ እሱ ነው። እዚህ ነገር ውስጥ ሁሉ ያስገባኝ እየነገርኩህ አይደል? ሁሉ ነገር የጠነሰሰው እሱ ነው። እኔ ምንም የማውቀው ነገር የለም። እኔ ገንዘብ ከመስጠት ውጭ ምንም የማውቀው ነገር የለም። እሱ የሰጠኝን ገንዘብ ሌላ ምንም የጠነሰስኩት ነገር የለም። የሀሳቡን ያመጣው እሱ ነው። ወንድምሽ እንዲሞት ወንድምሽ ከሞተ በኋላ ደግሞ ተመስገን ላይ እያንዳንዱ ሴራዎች ተጠንስሰው እስር ቤት እንዲገባ ወንድሜ ተሙ እስር ቤት ውስጥ እንዲበሰብስ መንገድ የከፈትሽ ሴት ነሽ። እሱ ነው የጠነሰሰው። ሁሉ ነገር የሚያውቀው እሱ ነው። እኔ እሱ የፈለገ ቢጠነስስ ትሰምኛለሽ፣ ለወንድምሽ ሞት ተባባሪ ነሽ እያልኩሽ ነው። ወንድምሽ እንዲሞት ያደረግሽ ጨካኝ አረመኔ ሴት ነሽ። ያ ደግሞ በህግ ያስጠይቅሻል። ተግባባን? እኔ ምንም አላቅም የምትይበት ምንም አይነት ምክንያት የለም። ስለሱ እያንዳንዱ መረጃ ሰተሽኛል። ያ ከበቂ በላይ ነው። ህግ በሚያው መንገድ ያየዋል። መረጃ ስለሰጠሽ የሚያቀልሉሽ ከሆነ የሚያቀልሉሻል። ነገር ግን በወንድምሽ ሞት ተመስገን ባላስፈላጊ መንገድ ስሙ በመጥፋቱ ተሙ እስር ቤት እንዲማቅቅ በማድረግሽ ተጠያቂ ነሽ። ስለዚህ ወንጀለኛ አይደለሁም፣ እሱ ነው። ወጣት ነኝ የምትይው ነገር የለም። ስማ እኔ ወደድክም ጠላህም እንደ ተሙ እናንተ ሁላችሁም ተለቃቅማችሁ ወህኒ ቤት ትገባላችሁ። ሁላችሁም ትበሰብሷታላችሁ ነው የምልህ። አሁንም ደግሜ ነው የምነግርህ። ተለቃቅማችሁ እያንዳንዳችሁ ምንም የምታመጡት ነገር የለም። እሷን በወንጀሏ ጠይቋት። እኔ ግን ነገ እፈታለሁ። ከጀርባ የምን እንዳለም አታውቅም። እስካሁን ድረስ ብዙ ሙከራ አድርገሃል፣ ብትሞክርም አታገኝም። ተለቃቅማችሁ እያንዳንዳችሁ ትገባላችሁ። ተመስገን ግን በምንም ከዚህ በኋላ ምንም አታገኙትም፣ መቼም አታገኙትም። የሱ ነገር ያከተመ ጉዳይ በቃ። ከጀርባ ስላሉ ሰዎች በተደጋጋሚ ጊዜ በራስ መተማመን እያወራህ ነበረ። እስካሁን ድረስ ግን ሊያድኑህም ሊደርሱልህም አልቻሉም። መቼ ነው የሚያድኑ? መቼ ነው የሚደርሱልህ? መቼ ነው እኛን ለቃቅመን የሚያስገቡ? የት አሉ? አሁን እንዲመጡ ትፈልጋለህ እንዴ? ትገባላችሁ። በቃ ልክ የሱ ዕጣ ነው የሚደርሳችሁ። እሱ እኮ በስንት ሰው ላይ የሰው ሀቅ አለበት። ስንቱን ሰው መቀመቅ ያስገባ፣ ስንቱን ሰው
ችግር ውስጥ ያስገባ ስንቱ ባለሀብቶች እንዲያዙ ገንዘብ እንዲከፍሉ ያደረገ በጣም 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 ተፈላጊ ሰው ነው። ገና እሱ ገና የሰራው ኃጢአት የሰራው ስራ ገና በጣም እስከ መጨረሻ ጊዜ ድረስ እንዲበሰብስ በእስር ቤት ያደርገዋል። የሰው ሀቅ አለበት። በሐሰት ብዙ ነገሮች ያደርጋሉ። ስራ አያሰራም። ተከታትሎ የሰውን መረጃ በማውጣት ብዙ ነገር ሲያደርግ የቆየ ነው። ስለዚህ እናንተ ለሱ አግዛችሁ እሱን ለማስፈታት ያለበትን ለመጠየቅ ብዙ ጥረት እያደረጋችሁ ነው ያላችሁት። ነገ ደግሞ እናንተን መግቢያና መውጫ አታቁም፣ ተለቃቅማችሁ ትገባላችሁ። ስለዚህ እያልክ ያለኸው ወንድሜ ተሙ አንተና መሰሎችን ለምታደርጉት ወንጀል ተጠያቂ ስለሚያደርጋችሁ ባለሀብቶች ስለሚሰሯቸው ወንጀሎች በህግ ተከታትሎ ለፍትህ ስለሚያቀርባቸው ተበዳዮችን የሚያለቅሱ ሰዎችን እንባውን ስለሚያብስ አንተና ግብረ አበሮች እንደ ወንጀለኛ ቆጥራችሁ ነው ያሰራችሁበት ማለት ነው አይደለ? የራሱ ስራ ነው፣ የራሱ ኃጢአት ነው እዛ ያስገባው። ሰማኛለህ? እየሰማኸው ነው ወንድሜ ተሙ ኃጢአተኛ ሳይሆን የድሃዎችን እንባ የሚያብስ በብዙ ሰዎች ጸሎት እስካሁን የቆመ የከረመ ሰው ነው እንጂ እንደናንተ በወንጀላቸው ደረታቸውን የሚነፋ ባለሀብቶች በሚያደርጉት ነገር ተማምኖ ራሱን ድሃዎችን የሚያስለቅስ ሰው አይደለም። ተግባባን? አይተዋል? የታየኸው አይተዋል? አንተ በወቅቱ ነበርክ አይደለህም? በወቅቱ አልነበርክም። በተደጋጋሚ እኛ እኮ እየተከታተልን እያየነው ነበር። እንደውም ትረፍ ሲለው ነው እንጂ እኮ እስር ቤትም እስከሚደርስ ድረስ ደግሞ አናደርሰውም ነበር። አስባችሁ ነበር? እንገለው ነበር። አዎ ሞክረናል። ግን ቶሎ ብሎ እዛ አካባቢ መግባቱ ለሱ ጥሩ ሆኖለታል። የሱ ጣፋንታ ነው እያንዳንዳችሁ የሚደርሳችሁ። ስለዚህ አንተም ሁን ባልደረቦች፣ ግብረ አበሮች፣ የበላዮቼ ናቸው በጣም ትልቅ ቦታ አሉ የምትላቸው ሰዎች እያንዳንዳቸው ለህግ ይቀርባሉ። ይህንን ደግሞ ማን ነው የሚያቀርባቸው? አንተ ነህ የምታቀርባቸው? ወንድሜ ተሙ ነገር ከእስር ቤት ወጥቶ አንተና እሱ ልታጠቁት ልታስገድሉት የነበሮቹ ሰዎች እያንዳንዳችሁ እስር ቤት ሆናችሁ ይህንን ሳቅ እኔና ባልደረቦቼ ወንድሜ ተሙ ሆነን እንስቅባችኋለን። ረጅም ዓመታችሁን ከነ ሀብታችሁ እዛው እስር ቤት ተቀመጡ። አታደርገውማ። በየትኛው አቅምህ ነው? ምን አይነት ሰዎች እንደሆነ አሳያለሁ። ተግባባ? ሰማኛለህ? ሙላቱ አንተ ወንጀለኛ ነህ። እንደዚህ የማውራት መብት የለህም። አንተም ባልደረቦች ወንድሜ ተሙ ላይ ያደረሳችሁትን ነገር ጠንቅቄ አውቃለሁ። እነዛ ሰዎች ላይ ደግሞ ምንም አታመጣም። የምደርስባቸው እነሱ ሰዎች ይዤ እገላችኋለሁ። እያንዳንዳችሁን አጠፋችኋለሁ። እንዳትመጡ ማናችሁ። እያንዳንዳችሁን ሰዎች አጠፋችኋለሁ። ወንድሜ ተሙን አድነዋለሁ። አድነዋለሁ። አስይዛችኋለሁ። ለፍትህ አቀርባችኋለሁ። ተግባባን ወይ? አቶ ሙላቱ አንተ ወንጀለኛ ነህ። ለወንጀል ደግሞ እንደዚህ ደረትህን እንደነፋ አትቀጥል። በገዛ ቤት የመተህ እንደዚህ እጄ ስለተያዘ ነው እንጂ እንደዚህ ማትናገረው ነው። ከዚህ በኋላ ያንተ ቤት የሚሆነው እስር ቤት ነው። አይሆንም። ትሰማኛለህ? ያንተ ቤት የሚሆነው እስር ቤት ነው። ትሰማኛለህ? አንተ ማለት ወንጀለኛ ነህ። ለሰራህ ወንጀል ደግሞ ተጠያቂ ትሆናለህ እንጂ የድሃዎችን እንባ ሲያብስ የነበረ የተበዳዮችን እንባ ሲያብስ የነበረ ተሙ እስር ቤት የሚማቀቅበት ምንም አይነት ምክንያት የለም። ሰምኛለሽ? አንቺ አገባሽም። ይኸውልህ ትሰማኛለህ? ከአንተ በላይ ያሉ ሰዎች ማን እንደሆኑ ትነግረኛለህ። እዚህ ቤት ውስጥ መጀመሪያም ስገባ ያየኋቸው ፎቶዎች ነበሩ። እዚህ ጋር የህፃናት መማሪያ ይታያል። ተመልካቾቻችን ፎቶዎች አሉ። ቤተሰብ እንዳሉ እርግጠኛ ነኝ። የለኝም፣ ምንም የለኝም፣ ምንም የላችሁ። እነዚህ ፎቶች የዚህ ሰውዬ ቤተሰብ ማን እንደሆነ እያንዳንዱን ነገር አብራርታችሁ መረጃዎችን ይዛችሁልኝ ትመጣላችሁ። ተመስገን። ምንም የለኝም፣ ምንም የምታገኙ ነገር የለም። ተሙ እስር ቤት ሆኖ የሚማቅቀውን ስቃይ ለቤተሰቦች አራራለሁ። የለኝም፣ ልጄን ማንም የለም አድርጌ ተመስገን ያየውን ስቃይ እያሰቃየውልህ እያንዳንዱን ነገር ታውጣለህ ማለት ነው። ተግባባን? እያንዳንዱን ነገር ታውጣለህ። ልጅ ስትሰቃይ ወይም ደግሞ ቤተሰቦች ሲሰቃዩ ተመስገን የተሰቃየው ስቃይ የብዙ እንባዎች ምንም የለኝም። ይገባል። ያኔ ነገሮችን አሳያለሁ። ተነስ። ምንም የለኝም።